ገለልተኝነት ምንድን ነው? እንደው እናወራ ከመሄድ በፊት ውይይቱን እንቀጥለዋለን። ሰዓት መድረሱን እመለከታለሁ። እኛ የቀሩትን ማጠቃያ እንደሱ ከሆነ ምንድን ነው ገለልተኝነት? ትሬዲ እስኪ ሁላችሁንም ልጠይቃችሁ። አሁን ፋክቶቹን በንድ ማድረግ ለአንድ ለዚህ ወይም ለዛ ቡድን እንዲመች ብሎ ፋክቶቹን ማጣመም ትክክል እንዳልሆነ ይገባኛል። ግን አሁን አይ ቲንክ አላውቅም እንግዲህ አብዛኛዎቻችን የምንስማማበት ነጥብ የሚመስለኝ፣ የማይስማማ ካለ ይንገረኝ። ግን አገዛዙ በቃ በህብረተሰቦች ላይ ሁሉ ጦርነት አወጇል። እስካሁን ድረስ ካረገው በመነሳት ይሄ ነው የሚባል ማሳካት የሚፈልገው በጎ ግብ አለ ለማለት አይቻልም። ሰላም ስለ ሰላም ምንድን ነው አገር ስለማጽናት ሲያወራ ነው የሚውለው። ፕራክቲካሊ ግን አገር እያፈረሰ ያለ አገዛዝ ነው። ስለ ብልጽግና ሲያወራ ነው የሚውለው። ግን በ43 በመቶ እና ከዛ በላይ የድህነት ምጣኔን የጨመረ ማለት ድህነትን ያባባሰ አገዛዝ ነው። ስለ ሰላም ነው ሲያወራ የሚውለው። ግን ኢን አክቹዋሊቲ በመላ ሀገሪቱ ሊባል በሚችል ደረጃ ጦርነትና አለመረጋጋት የተንሰራፋበት ነው። ተቋም ገንብቻለሁ ይላል። ግን አክቹዋሊ ምንም የገነባው ተቋም የለም ብቻ ሳይሆን ተቋም ሊሆኑ የመቻል ተስፋ የነበራቸውንም ሁሉ አፈራርሷል። ራሱ በተቆጣጠራቸው አካባቢዎች የወንጀል ሬት እጅግ በከፍተኛ ደረጃ ከመስፋፋቱ በላይ የራሱ ባለስልጣናት በቅርብ የሰጧቸው መግለጫዎች ከተመለከታችሁ ብልጽግና በሚቆጣጠራቸው ቦታዎች ላይ ያሉት ኬላዎች 297 ናቸው። ራሱ የሚቆጣጠራቸው ተኩስና ጦርነት በሌለባቸው ቦታዎች እንኳን ያሉት ኬላዎችን መጠን አስቡ። እና ስለ ምርት መትረፍረፍ ያወራል። ግን የኑሮ ውድነት ያለበትን ደረጃ የምታውቁት ነው። መንግስት ከምንጊዜውም በላይ ጠንክሯል ይላል። ግን ስቴቱ በዚህ ልክ ተዳክሞ የሚያውቅበት ጊዜ መኖሩን እጠራጠራለሁ። ስለ ዲፕሎማሲ ስኬት ይናገራል። ግን ኢትዮጵያ በዚህ ልክ የተንኮታኮተችበት ጊዜ በዲፕሎማሲ ረገድ መኖሩን አላውቅም። በደርግ ጊዜ ጭምር በዚህ ደረጃ ኢትዮጵያ ፓራያ ስቴት የሆነችበት ጊዜ መኖሩን እርግጠኛ አይደለሁም። ምክንያቱም ያኔ ባይፖላር በሆነ ወርልድ የሶሻሊስት አገሮች የኢትዮጵያ ወዳጆች ነበሩ። ስለዚህ ኢትዮጵያ የምትቆጥራቸው ደግሞም የደረሱላት ወዳጆች ነበሯት በዛ ጊዜ እንኳን። ይሄ ጸረ ማናቸውም ህብረተሰብ፣ ጸረ ፋክት፣ ጸረ ማናቸውም በጎ ነገር ሁሉ የሆነን አገዛዝ በተመለከተ ዘገባ ሲሰራ ምንድነው ባላንስ እዚህ ውስጥ? መንግስት ምን ይላል እዚህ ላይ? መንግስት የሚለው ነገር መካተት አለበት ማለት ነው ሚዛን? ምንድነው ሚዛን? እንዴት ነው የሚገባችሁ የሚለውን ማንሳት ስለፈለኩ ቴዲ ቀድሜ ልውሰድ እና ቅድምም አንዳንድ ነጥቦች የቀሩ ስለነበሩ እኔ ገለልተኝነት የሚለውን ነገር በዚህን ሰዓት አንዳንዴ እንደ ቅንጦት የሚሆንበት ነገር አለ። ምክንያቱም ሰው ኤቭሪዴይ እየሞተ ከሬሳ መሀል ሰው ቆሞ ደውሎልኝ አንድ ጊዜ ፌስቡክ ላይ ጽፌው ነበር እና ሰብአዊነቴን ራሴን የጠየኩበት ክስተት ነው። ሌሊት መጥተው ከፍተኛ የሆነ ግድያ ተፈጽሞ 10 ምናምን ሰዎች ቤተሰብ አባላት አልቀው ከአንድ ቤተሰብ 7 ሰው ሞቶበት እሱ ጫካ ውስጥ ሆኖ የደወለልኝ ሰው ነበር እና ከዚህ በፊት በነበረ ግንኙነት ነው እና ያንን ሰው ሳናግረው እንደ ባለሙያ እዛ ቦታ ላይ ቆሜ የተሳሳተ ነገር ይዤ እንዳልወጣ እውነተኝነቱን ለማረጋገጥ ከቀኝ ከግራ ሌሎች ጥያቄዎች እየጠየቁ ለማጣራት ሞክር ነበረ። ግን አዲስም ሞመንት ደግሞ ህሊናዬ ምን ይጠይቀኝ ነበረ? አሁን ይህን ሰው መጠየቅ ያለብኝ ግን ይህንን ነበር እያለ ደግሞ ህሊናዬ ይሞግተኛል። ሬሳ መሀል ቆሞ ከሬሳ መሀል ሆኖ የሚደውልልህን ሰው እውነተኝነቱን ለማረጋገጥ የምትሄድበት መንገድ ቆይቶ ታስብና አሁን ገለልተኛ መሆን ማለት ይህንን ሰው ከሀዘኑ በላይ ከእናቱ ከሚስቱ ከልጆቹ ሞት በላይ እውነተኝነቱን አቀኝነቱን ለማረጋገጥ ቆይቶ እኮ ልታደርገው ትችላለህ። ግን አዳት ሞመንት በዛው ሞመንት ላይ ገና እሱ እንኳን ይኑር ይሙት ባላወቀበት ሁኔታ ላይ ቆመ ስትጠይቀው ያን ዘገባ ከሰራው በኋላ ለሳምንታት ግን አይምሮን ይጠይቀኝ ይፈትነኝ የነበረው ነገር ገለልተኝነት ማለት ምንድን ነው የሚለው ይህን ጥያቄ ነው። ገባ? ገለልተኝነት ማለት ይህን ሰውዬ ውሸቱን ሊሆን ይችላል ብሎ መጠራጠር። ኦፍኮርስ የቀረቡ ማስረጃዎች አሉ። ዝም ብሎ ሰው ሁሉ የነገረንን አናቀርብም። ግን የቀረቡት መረጃዎችን ይዘህ ግን ስቲል መሄድ የሚጠበቅብህ ስቴፖች ይኖሩና ህሊናህ የሆነ ቦታ ላይ እንትን ነምብ ትሆናለህ። ገባ?
የቱን ነው እያወሩ ያሉት? ምኑን ነው እየጠየቅኳ? ይሄ ነገር አዲስ ነገር ሆኖ ነው ወይ? ይሄ ሰውዬ የሚነግረኝ እኮ አዲስ ሆኖ አይደለም። እኔ በአካል በአይኔ ሄጄ ያየሁት የደም ጎርፍ አለ ኢትዮጵያ ውስጥ። ያኔ ይመስለኛል ከመዓዛ ጋር የተገናኘ ነው። በጦርነቱ ወቅት ሄጄ አይቻለሁ። የደም ጎርፍ መሀል ቆሜ ዘግቤያለሁ። መንገድ ዳር ተጭሮ የተቀበረ አስክሬን አይቻለሁ። የከሌ ነው ተብሎ ስም የተሰጠው አይቻለሁ። ይሄ ሰው የሚነግረኝ ኢትዮጵያ ውስጥ ከዚህ በፊት ያላየሁት ያልሰማሁት ነገር አይደለም። ግን አስቸጋሪ ነው ሁኔታው። ቴዲ ገለልተኝነት ስንል የመንግስትን ሳይድ እንደው ብጠይቅም የሚነግርህ የለም። እውነት ለመናገር ደጋፊያቸው ካልሆንክ በስተቀር ብጠይቅም እኔ ሞክራለሁ አንዳንዴ ዜና አሁን ድረስ ራሱ እንደማይመልሱልኝ እያወቅሁ እደውልና ወይ ይዘጉብኛል ወይ አይመልሱልኝም። ግን እንደው ወጥቼ አደባባይ ላይ በመንግስት በኩል ምላሽ አልሰጡንም ስል እምለው ውሸት እንዳልሆነ ህሊና እንዲመሰክር ስለምፈልግ፣ ምክንያቱም ከሁሉ በላይ ትልቁ ፖሊስ የራሳችን ህሊና ስለሆነ አደርገዋለሁ። ግን ስቲል ከመንግስት የሆነ ምላሽ ማግኘቱ አይመስለኝም ገለልተኛ። ግን ያንን መረጃ ስናቀርብ የሆነ ቡድንን ለመጥቀም ወይም ለመጉዳት እስከ አለመደረግን ነው ለኔ አሁን ገለልተኛ ብዬ ገባኝ። እሺ አንዶ ኬዝ ባይ ኬዝ ራሱ ባይሆን በአጠቃላይ ሁኔታዎችን የምናይበትን መንገድ በተመለከተ ጭምር ማለቴ ነው። ቬሪፊኬሽን በጣም አስፈላጊ ነገር ነው በሁሉም ሁኔታ። ግን እንደው ሁላችሁም በደንብ እንደምታውቁት አሁን አጠቃላይ በሀገሪቱ ውስጥ ያለውን ሁኔታ በተመለከተ ግን ይሄንን ሊትራሊ በሁሉም ህብረተሰብ ላይ ፍጅት ያወጀ አገዛዝን በተመለከተ ሊወሰድ የሚገባን አቋም አስመልክቶ ስለሆነ ነው እያወራን ያለ ነው። በዛውም መሬት ላይ ያለውን ሁኔታ እየተነጋገርን ነው። ቀጥሉ። በቃሉ መዓዛም መግባት ትችላላችሁ። ማዚ ቅደም እስኪ። እሺ ገለልተኝነት እኔ አሁን መጀመሪያ ነባራዊ ሁኔታውን ከመረዳት መነሳት አለ። ገለልተኝነት የጋዜጠኝነት መማር አይጠይቅም። እንደው በተለየ ሁኔታ አዋቂነትም አይጠይቅም። በአንድ ጉዳይ ላይ ሚዛናዊ ዘገባ ይዞ ለመውጣት ወይም ሪፖርት ለማድረግ በጣም ምጡቅ መሆን አይጠበቅብን። ሚዲየም አይኪው በቂ ነው አንድ ነገር በዜና መልክ ይዞ ለመውጣት። ግን ነባራዊ ሁኔታን ታሳቢ ከማድረግ በነባራዊ ሁኔታ ውስጥ አንተ ማነ? እኔ እንደዛ ነው። መዓዛ ከሮሃ ሚዲያ በፊት ከሚዲያ ከመቆሙ በፊት መዓዛ አሁን ባለው የኢትዮጵያ ነባራዊ ሁኔታ ውስጥ የቱ ጋር ነኝ እኔ ማለት አንዷ እንድትገደል እንድትጠፋ እንድትሞት ከተፈረደበት ማህበረሰብ አንዱ አካል ነኝ። እያንዳንዱ ማህበር አሁን አማራ ስለሆንኩ ብቻ አይደለም። በነገራችን ላይ አሁን እያንዳንዱ ማህበረሰብ እያንዳንዱ ኢትዮጵያዊ ወይ በሙያው ወይ በማንነቱ እዛ ኢትዮጵያ ውስጥ በመገኘቱ ብቻ የጥቃት ሰለባ ነው። መቼ የተራ ጉዳይ ነው። ትላንትና የአማራ ልዩ ኃይልን ከጎኑ አሰልፎ ትግራይ ላይ ዘምቷል። ዛሬ ቢችልና ቢሳካለት ደግሞ ከትግራይ አካባቢ ያሉ ሰዎችም አሁን ቤተመንግስት እያደገደጉ ያሉ ሰዎች አቅም ቢኖራቸውና ወታደር ቢኖራቸው አብረውትኝ አማራ ላይ ቢሰለፉለት በጣም ደስታው ነው። ያን ማድረግ ስላልቻለ የኦሮሞ ልዩ ኃይልን የኦሮሞ ወታደር አሰልፎ አማራ ላይ ዘምቶ መጣብህ ሊበላህ ነው የሚለውን ሪቶሪክ ተቀርቷል። እኔ ቦታዬ የቱ ጋር ነው? ኢትዮጵያ በምን አይነት ሁኔታ ውስጥ ነው ያለችው? ለኔ ኢትዮጵያን አሁን ማስባት የሁለተኛው የጣሊያን ወረራ አለ አይደል? ልክ የፋሽስት ወረራ የነበረበት ወቅት አርበኞች ነበሩ ትግል የሚያደርጉት ለነጻነት። በየጥጋጥጉ በየጫካው በየምኑ ይወድቁ የነበሩ አርበኞች። ትግሉ የአርበኞች ትግል ነው። ሀገርን የማዳን እንደ ሀገር የመቀጠል እንደ ህዝብ የመቀጠል ትግል ነው። ባንዳው ደግሞ እንዴት ነው የሚከራከረ? ያኔ በጣሊያን ወቅት የነበረው የባቡር መንገድ እኮ ዘረጋልን ጣሊያን ብሎ ለጣሊያን የሚያደገድግ ለፋሽስት የሚጨፍር ባንዳ ነበረ አደባባዩን የሞላው። የቄሶች ነበሩ የጣሊያንን የወራሪ የፋሽስት ጦርነት የሚባርኩ። አትሴም ታይም ኖ ያሉ ቄሶች ደግሞ በአደባባይ የተገደሉበት የተረሸኑበት። ህዝብ ጎን የቆሙ አርበኞች በየጫካው የሚሳደዱበት፣ ቤታቸው የሚቃጠልበት፣ በመርዝ የሚገደሉበት ዘመን ነበር። ግን በዛን ሰዓትም ሶሻል ሚዲያ ስለሌለ ነው እንጂ ባንዳ ለብ ነበረ። አገልጋይ የፋሽስት ጣሊያን አፈቀላጤ ነበር እኮ። ወጥቶ የተዘረጋውን የባቡር መንገድ የጣሊያኖቹን የቆዳ ከለር ጥራት የሚናገሩትን ቋንቋ ውበት ወይም የሚነሱ ያመጡትን ስልጣኔ በገጸ በረከት ተቀበሉ፣ ዲኮሩ ተቀበሉ ብለው
እናንተ ይሄ ስለማይታያችሁ መሀይም ስለሆናችሁ ደደብ ስለሆናችሁ ነው የምትጋደሉት ብለው የሚሰብኩለት ነበሩ። ዛሬ ደሴም ቲንግ ነው። አብይ አህመድ የፋሽስት ስራውን እየሰራ ነው። በየተራ በየቤታችን እየገደለን ነው። ከእስር የተረፈው ይገደላል። ከሞት የተረፈው ከእስር የተረፈው ይሰደዳል። በየቀኑ በጥላት ተመለስ እየተነገረን ወደ አዘቅት እየተከተተ ያንን ደግሞ በኩራት በአደባባይ ይናገረዋል። ህዝባችን የሚወለደው ለጦርነት እንደሆነ በአመት አንድ ሀገር የሚያክል ሰው ለጦርነት የምንወልደው ለመገበር እንደሆነ የህዝብ ቁጥር ሊቀንስልን የሚችል እንደው ገጸ በረከት እንዳመጣልን እንድናስባል የሚነግረን አብይ ገጸ በረከት እኮ ነው። የእሱ ደም ማፍሰስ የእሱ ዘር ፍጅት እኮ በሚሊዮን ለሚቆጠረው በአመት አንድ ኤርትራን እናዋልዳለን ላለው ህዝብ ቁጥር መጨረሻ ነው። ከዚህ በላይ ፋሽዝም አፈቀላጦች ደግሞ በሚዲያ አይወጡም። የሰራልንን ባቡር የሰራልንን ዲኮር ሻማው ማብራቱን ምናምኑን ብልጭልጩን ፏፏቴውን እንድናይ እኔ እግዚአብሔርን ኢትዮጵያ ያለውን ማየት ይጨንቀኝ ነበር። ይሄ የሚሰራውን ፋውንቴን ምናምን እያሉ እውነት ደም የሚፈስ ነው የሚመስለኝ። ከእያንዳንዱ ኢንሲደንት ጋር አገናኘው ስለነበር እግዚአብሔር ምስክሬ ነው። ወጥቶ ሰውየው ወለጋ ላይ 100 ሰው ተጨፈጨፈ ሲባል ወጥቶ አንድ ፋውንቴን ይመርቃል። ለኔ ያ የደም ስፍር ነበር። ወጥቶ የሚዘክረው የደም የምታየኝ ደም ነው። በዛ በኩል ሳይ በሰው ደም ላይ የሚቀልልበት ነው። ይህንን ሊያሳየን የሚፈልግ የፓርቲስ ተላላኪ ያለበት ሀገር ነው። ዝም ማዕዛይቱ ጋር ቦታዋ ሪሊ በዚህ ጉዳይ ላይ ገለልተኛ ሆኜ መጻደቃለሁ፣ ስላዘጋገቤ ይጨነቃለሁ። እውነት ለመናገር ዓለም አቀፍ ላይ ያለኝ ስም ያሳስበኛል። ሉዝ እስከማድረግ እኮ ማለት ጋዜጠኛ መባል እኮ የሚቻልበት ብዙ መንገዶች አሉ። ብዙ ተመጻድቀህ የምትወጣበት መንገድ አለ። ያ እኔንም አያተርፈኝም፣ ሰውንም አያተርፍም። ገለልተኝነትን ሀቀኝነትን ሊታይ የሚገባው ከህዝብ አጀንዳ ፐርስፔክቲቭ ነው። ከህዝባዊ ጉዳይ ከሀቅ ከፍትህ የህዝብ ጉዳይ ፐርስፔክቲቭ ምን ያህል ገለልተኛ ነን፣ ምን ያህል ሀቀኛ ነን። ቅድም ጴጥሮስ ለእውነቱ ካለህ ቅርበት ነው እንጂ የእውነት ጉዳይ ነው። ቅድም ጴጥሮስ ያነሳ የፋክት ቼኪንግ ጉዳይ ነው፣ ስራ ነው። ፋክቱን ቼክ ማለት እውነት ለመናገር በሀቅ ለመመጻደቅ አይደለም። ፋክትማ ቼክ መደረግ አለ፣ የግድ ነው። አገዛዙ እኮ ተጫወተብን ነው አይደል? በሶሻል ሚዲያ ዘመን ያልተገደለ ሰው ተገደለ ብሎ ፋብሪኬት አድርገው፣ ያልተማረከ መሳሪያ ተማረከ ብሎ ፋብሪኬት አድርገው መንጉሬት ደባባይ ያወጡት። ያንን ፋክት ቼክ ሳላደርግ አንተ ወይ ምን ብናመጣ ነገ እነሱ ውሸት መሆኑን ስለሚያውቁ ነገሮች ተደርገዋል። ህዝብ ለህዝብ ያጋጩብናል፣ ህዝብ ለህዝብ ያጋድሉብናል። የሆነውን ነገር ቼክ ማድረግ ይገባናል። የሆነውን ነገር ከሀቁ ፐርስፔክቲቭ ለመዘገብ ግን እኔ የሚይዘኝ የሚተናነቀኝ ነገር ካለ ችግር ነው። አንድ ነገር አንስቼ ላቆም። እንደው እንትን ምንድን ነው ሻሸመኔ ሄደን ነበር። የአጫሉ ሁንዴሳ ግድያ ከተፈጸመ በኋላ ታስታውሱ ከሆነ በጣም ብዙ የአማራ ተወላጆች በተለያዩ የኦሮሚያ ክልሎች ላይ ተገድለዋል። እስካሁን ድረስ በጣም እንቆቅልሽ የሚሆን ከባሌ፣ አጋርፋ፣ ሻሸመኔ፣ አርሲ፣ አሳሳ እነዚህ ሁሉ ቦታዎች ላይ ተዘዋውረን ማየት ችለን ነበር። ያው እኔ አላቅም እንዴት አይነት ሪቶሪክ አይምሯቸው ውስጥ ገብቶ የአጫሉ ሁንዴሳን ሞት ለመበቀል አብይ አህመድ የገደለው ወይ ያስገደለው ብዬ ነው ማለት። ያንን ለማድረግ አማራ ነበር ያን ዋጋ የከፈለው፣ ኦርቶዶክስ ነበር ያን ዋጋ የከፈለው። በአይኔ ስላየውና ስላረጋገጥኩት ብዬ ነው የምናገረው። ስንመለስ ብዙ ጋዜጠኞች ነበሩና የመንግስትም ጋዜጠኞች ነበሩና ስንመለስ ያንን ሁሉ ዘግበን እንደው ጭንቅላታችን እኮ ገና በቃ እንዴት አድርጌ ነው ማወራው፣ እንዴት አድርጌ ነው ለሰው ምነግረው፣ እንዴት አድርጌ ነው ይሄን ምናምን እያሰብን ከዛ ነገር ሳንወጣ አንድ ጋዜጠኛ ስሙን መጥቀስ አይገባኝም፣ የመንግስት ጋዜጠኛ ነው፣ ይሄ ነገር መነገር የለበትም፣ ይሄ ነገር በፍጹም ወደ አደባባይ መውጣት የለበትም የሚል ክርክር አለ። እንግዲህ ያንን ሲባል ህዝብና ህዝብ ያጋድላል። ህዝብና ህዝብ ኦልሬዲ ተጋደለ ማለት አንተ የምትለው ህዝብ የትኛው መሆንነቱ ሰው ተገደለ፣ ባልዋለበት ዋለ፣ ያላጠፋውን አጠፋ ተብሎ የበቀል እርምጃ ላዩ ላይ ተፈርዶበት ሞተ። ያንን አልዘግብም በማለት የምታድነው ህዝብ የትኛው ነው?
የምናድነው። መርጠን የምናድነው ህዝብ የለም፣ ወይም መርጠን እንዲጠፋ የምንፈቅድለት ህዝብ የለም። ያኔ ነው ገለልተኝነታችን ጥያቄ ውስጥ የሚገባው። ገለልተኝነትንና ለህዝብ እና ለእውነት ያለህን አመለካከት መለየት ያስፈልገናል። እንደ ሚዲያ አቋም ስንይዝ ከዚህ ፐርስፔክቲቭ ነው ሁሉንም ልናይ ይገባል። ከሀቅና ከህዝብ አጀንዳ ካራቀንና ከዛ ተቃራኒ ካልቆም በእኔ በኩል እንደማለት ገለልተኝነት አያሳስበኝ። እንደውም ተመጻደቅኩ ብዬ ነው የምፈራ።